አንዲት ጭኗን የምታወረገርግ ሴት በአሁኑ ሰዓት ወይ ኤ ናት ሃይስት ላይ ናት ያለችው። መረጃ አይሰጥህም፣ አትሰጥህም፣ ያነበበችውን አታካፍልህም። በነገር ላይ በጨዋ ቋንቋ ስድብ ነው ለአንተ። ወይም ደግሞ የኔንም ብታየው ለምሳሌ ቢ2 ነኝ። አንተ አሁን ላይቭ ከመግባት በፊት አድማጭም ደጋፊም ኖረህ ማኖረም ያንተ ስፔሲፊካሊ አንተ አድማጮች አሉ። ለነሱ ከጠዋት ጀምረህ ምን ልናገር ብለህ መረጃ ትፈልጋለህ፣ እንዴት ልናገር ብለህ ታስባለህ፣ ትደዋውላለህ። አሁን በአንደኛው ክፍለ ዘመን ደግሞ መረጃ ሌላ ነጮች ጋር ቢሆን መረጃ ይሸጣል። ልክ እንዳንተው መረጃ የሚያመጣ ሰው አድናቂዎቹ አድማጮቹ ይሸልሙታል፣ ይሰጡታል፣ ያበረታቱታል ማለት ነው። ስለዚህ አሁን አንተ ይሄን ሁሉ አድርገህ ሌቭልህ ዲ1 ነው። ዲ1 ማለት አሁን በትምህርት ቤት በዩኒቨርሲቲ ቋንቋ የመጨረሻው ደረጃ ላይ ነህ ማለት ነው። ወቻለው የሚል ዘፈን እዚህ ላይ መለቀቅ ያለበት። እሺ መቻው ቀጥል። ስለዚህ መረጃ ማምጣት ብቻ አይደለም፣ መረጃ መተህ እኮ ትተነትናለህ። ያንተ መረጃ ተስማማም አልተስማማም አትሊስት ሰው አንተ ጋር ሲገባ የሆነ ነገር ይሰማል፣ የሆነ ነገር ያገኛል ካንተ። ቢከራከርም ቢጨቃጨቅም ቢስማማም ባይስማማም ጊዜ ሰጥቶ አዳምጦ የሚወያይበትን አጀንዳ ፈጥሬለታል። ኤግዛክትሊ ያንተ የሆነ ትንታኔ ያለ ሰው ቢቀበለውም ባይቀበለውም ዘመድ ላይቭ ገባ ሲባል ብቻ የሆነ ነገር ለመስማት እንደሚገባ ያውቀዋል ሰው ሲገባ አንተ ጋር። አሁን በሌላ አባባል አንዳንዴ ላይቮቻቸውን ነክተህ ምንም ማሰማቸው ሰዎች አሁን ለምሳሌ ወይ ያዛጋ ሰውዬ ወይ ዝም ብሎ ጸጉሩን የሚጠቀልል ሰውዬ ካንተ የተሻለ ሌቭሉ ከፍ ያለ ነው። የተገላቢጦች እንትን ላይ ነው ያለ ነው። እሺ የምግብ ቤት ሜኑ እንኳን መጥቶ አይነግርህም። ዛሬ የምግብ ቤት ሜኑ እዚያ ቀይ ወጥ ይሄን ያህል ላልጫ እንደው አንተ ሳትናገር እንደዛ እንኳን ማያደርጉ ሰዎች በቃ ከፍተው ይገባሉ። ትወዛወዛለች ወይ ዳሊ የምትደባለቀው ታደባለቃለች። ካንተ የተሻለ አካውንቱ ስትሮንግ ነው። ሶ በሶስት በአራት ነገር ነው የምትጎዳው ማለት ነው። አንደኛ አካውንት ጠንካራ አይሆንም፣ አሁንም ሪፖርት ይደረግባል። ሁለተኛ አገልግሎትህም ወይም ደግሞ ሚዲያ ሰፖርት አይደረግም። ሞራል ግንባታ ታፕታፕ እንኳን ማድረግ እንኳን አይደረግም። ቻይኖቹም ያግሮመርሙባል። በሁሉም ተጠቃሚ አይደለም። ግን አንተን ስታይ ግን መረጃ አለ። አንተ የራስ ከለር አለ። ስለዚህ ምንድነው ጨብጣ ሐሳቡ ምንድነው? የዘመዴ ቤተሰቦች አሁን ቲክቶክ ራሱ ከቅርብ ጊዜ ወዲህ የጀመረው ነገር አለ። ጊፍት ጋለሪ የሚባል ነገር አለ። እዚህ ጋር ስሙን ትነኩና አሁን ጊፍቱ 10 ነው። ገና ዲ ስለሆንክ ማለት ነው። ዲ ስለሆንክ ዲ1 ጊፍት ጋለሪ 3 ከ10 በጣም 3 ከ10 ነው የሰጠኝ። አሁን ላንተ እነዚህ በነገር ላይ የኛ ህዝብ ደስ የሚልህ ነገር ከተነገራቸው ይሰማሉ። ሰው ደስ የሚልህ ነገር የኛ ህዝብ አንዴ ከነገርካቸው በሚቀጥለው ያንን ያደርጋሉ። አሁን ለምሳሌ ጊፍት እኮ ይሰጣል ምናምን፣ ግን አካውንት ጠንካራ እንዲሆን ስምህን ነክተው ከጊፍት ጋለሪ አሁን ለምሳሌ ከጊፍት ጋለሪ ካሰሰጡት እዚህ ጋር ዘመዴ መሙላት ያለባቸዋል። አበባ ሞልቷል፣ 6 ልብ ይቀራል፣ አንዳንድ ኮይን ነው። ከዛ ፍሬንድሺፕ 5 ነው። ከዛ በጣም ዝቅተኛውን ያስቀምጣል። ከፍተኛው እዚህ ጋር ትንሽዬው አሸንጉሊት ናት 2። ይሄን መሰናክል ስታልፍ ወደ ዲ ወደ ፉል ዲ ትመጣለህ። ከዛ ወደ C3 C2 C1 C B3 B2 B1 ከዛ A1 ለመድረስ እንግዲህ አስበው A1 እነዛ ተወዛዋዦች ጋር ለመድረስ ገና ብዙ መሰናክል ይቀራል ማለት ነው። ስለዚህ ካሁኑ ግን ለሳምንት ነው መሰናክል የሚሰጥ። ለምሳሌ ዛሬ ዲ1 ከሆንክ የሰጠን 10 መሰናክል ጊፍት ጋለሪውን እየሰማችሁ እያያችሁ ለአንድ ሳምንት መሙላት አለባችሁ። ለአንድ ሳምንት ካልተሞላ ድጋሜ ወደ ኋላ ትወርዳለህ። ስለዚህ የዘመዴ ቤተሰቦች የተሞላውን የተዋቹ ያልተሞላውን ጊፍት ጋለሪ በአንድ ሳምንት ይሄንን ኮታ መሙላት አለባችሁ ማለት ነው። አሁን እኔ የሚታየኝ
የኮፍያው ሙሉ ነው ማለት ነው። የአበባው ሙሉ ነው ማለት ነው። አሁን 6 ደረሱ። የሆነች አሻንጉሊት አለች፣ እሷ ሙሉ ናት። የቲክቶክ ምልክቱ ሙሉ ነው ማለት ነው። 4 ደረሰ ማለት ነው። አሁን ሃንድ ሄርት የሚል አለ፣ 2 ይቀራል። ሄርትስ 2 ይቀራል። አሁን እቺ በዚህ እያለን እንሞላለን። አሁን ለምሳሌ እዚህ ጋር ፍሬንድሺፕ የሚባል አሁን ሴንት ጆን ኮፍያውን ሞልቶታል። ፋኖ አሻንጉሊቷን ሞልቶታል። ሴንት ጆን የቲክቶክ ምልክቱን ሞልቶታል። አሁን የቀረው ምንድነው መሰለ? ፐርፊውም እና ሃንድ ሄርትስ እና ሌላኛው ሄርትስ ነው። ያዩታል። ልክ ጋለሪው ላይ ስትገቡ የጎደለውን ያሳያቸዋል። እሱን ሙሉት። አሁን እንኳን ማውራት ከጀመርን አንድ ቀረ። አይተሃል? አንድ ቀረ አለመናገሩ። ስለዚህ አሁን 9 ከ10 ሆንክ ማለት ነው። ኧረ በስመ አብ! አየህ፣ ሞላ። አሁን ወዲያው ሞላ። አይ ሞቻለሁ በእውነት እኔ እስከ ዛሬ። አይ ሰው እኮ ምንም እንትን አይልም። እኔም ገብቼ መልእክቱን ብቻ አስተላልፌ እንዳልከው መውጣቴን እንጂ በእውነት ታብታብ አድርጉ ማለቱ ራሱ እንደ ሌሎቹ ላይ ስለምታየው ህጉ ያስገድዳል። ታብታብ አድርጉ ማድረግ ማለት ነው። አሁን ብዙ ሰዎች አገልግሎት መስጠት ይፈልጉና እዚህ ከመጡ በኋላ ታብታብ አድርጉ ማለት የልመና እየመሰለ መጣ። እንደዛ ነው። አንድ አበባ ምናምን የሚለው የልመና ብሎ መስሎ መጣ። ግን ፕላትፎርሙ ይፈልገዋል። ክለብም ስትሄድ እኮ መስፈርት አለው አይደል? የመግቢያ ሸራ ጫማ አድርገህ ሂድ ነው የምትለው፣ ውጣ ነው የምትባለው፣ ምንም አድርገህ። ይሄ ደግሞ የቲክቶክ ፕላትፎርም የሚያዘው ነገር አለ። ደግሞ ስራዬ ብለው የያዙት ቢዝነሴ ብለው የያዙት ሰዎች ያውቁታል። እኔ እናንተ ያንን ሀሳብ መሸጡ ላይ ነው እንጂ ከዚህ ይህንን አምጡ ይህን ስጡ የሚለው ነገር ውስጥ የለንበት። ለዛ እኮ ነው አንተ ስትነግረኝ ኦኬ መታ አስረዳ ያልኩ ለዛ ነው። እና ጠንካራ እንዲሆን በሳምንት አንዴ ነው የምገባው። የሚገርም ነገር ወይ እሑድ ቀን ወይም ደግሞ በ15 ቀን አንዴ ነው የምገባው። ምክንያቱም ባለፈው ተናግሬያለሁ። እኔ ቲክቶክ ስገባ የመጀመሪያ ጊዜ ስመጣ ወደ 5000 ዩሮ ነው ምናምን ያገኘሁት፣ እግዚአብሔር ነው የሚያውቀው። እና በሁለተኛው ስገባ ወደ 4800 ዩሮ ነው ያገኘሁት። እና ፍሬን ያስኩኝ ማለት ነው። ምክንያቱም እያሰብኩ የምመጣው የሚገኘውን ገንዘብ ሆነ አጠፋሁት። እኔ ስሰራ ሳገለግል የነበረው በነፃ የተሰጠኝ ይሄ እውቀት ዩኒቨርሲቲ ያገኘሁት አይደለም፣ ጥቂት በማንበብ ከዛ በመስማት ከዛ የተሰጠ ነገር ነው። እዚህ ስመጣ እኔ መልእክቴን አሳክቼ መሄዱ ላይ እንጂ ዛሬ ደግሞ ስንት አገኘሁ ስንት ይመጣል እያልኩ ማሰብን አልፈልግም። እና ለወር ለ15 ቀን ዘግቼ ግን ደግሞ መልእክቱ መተላለፍ ስላለበት እመጣለሁ። እግዚአብሔር ነው። እና ለዚህ ነው ህዝቡን የምለምነው፣ የማይሰጥ ቢሆን አትስጡ። ነገር ግን አበባውን የምትሰጡት እንትኑ ጠንካራ እንዲሆን ነው ብዬ እናገር ነበር። እኔ ይህች አበባ ብቻ መስላኝ ማለት ነው። ባለፈው ነው ስጠይቅህ ለምን እንደዛ አይሆንም ብለህ ያልከኝ ማለት ነው። አሁን ጥሩ ነው። የጎደለውን እንሞላና እንሄዳለን። ምን ይመጣል? አሁን ኦሊት ሞልቷል። በሳምንት አንዴ በገባህ ጊዜ በጣም ደስ የሚልህ በጣም በቃ የኛ ህዝብ ደስ የሚለው በቁም ነገር ይሰማል። አሁን እኮ ቢገባቸው በጣም ማጆሪቲዎች ናቸው፣ ይገባቸዋል፣ ያውቃሉ። እኛ ኢትዮጵያውያን ስለሆንን እያንዳንዱን ነገር መጠየቅ ሼም ያስይዘናል፣ እንሸማቀቃለን። አሸማቃቂዎችም ልመና ምናምን ይላሉ እንጂ ነጮች እኮ እንደዚህ አይነት ነገር እንደዚህ ሲባሉ ሰምቼ አላውቅም እኔ በጣም እንደውም አይጠይቁም ሁላ እነሱ። አሁን እስኪ ያዋቸው የምናገረው ውሸትን ከሆነ ከዘመዴ ያነሰ ዝም ብሎ መረጃ የሚሰጥ አይደለም። ዝም ብሎ ቁጭ ብሎ ፀጉሯን እንደዚህ እንኳን የምታረግ ሴት እንኳን ጊፍት ጋለሪ ይሞላላት። መረጃ የሚሰጡማ ሌላ ነው። አሁን ዝም ብላችሁ አንድ ፓርከር የሚባል ሰው እያለ ነጭ ወጣት ነው ፓርከር ብላ በቃ ልክ እንደኔ የሚያወያየው ዘመዴ ያስገርማል ነው ያልኩት። ነን ስቶፕ ነው ሰውየው ደግሞ ስፔሲፊካሊ እኔ እንደውም ሁሉንም ከግራም ከቀኝ 4-5 ሰው ነው ማወያዩ። የተለያየ ሀሳብ ያላቸው። ፓርከር የሚባለው ሪፐብሊካን ነው፣ ራሱን የለየ ነው። የትራምፕ ደጋፊ ነው፣ የትራምፕ ተቃዋሚ ነው፣ ዲሞክራት ነው። ትራምፕን ይቀጠቅጣል። በትራምፕ ደጋፊዎችም በዲሞክራቶችም መድረኩን ስለከፈትክልን ብለው በሚገርም ሁኔታ ስፖርት ያደርጉታል። ጊፍት ጋለሪ እሱ አይጠይቅም። ቶሎ መሙላት እንዳለባቸው ያውቃሉ፣ ቶሎ ይሞላሉ። የኛ ህዝብ ለምንድነው እስክንነግራቸው ነው ስንነግር። አሁን እኔ የኔ ጋር ብዙ ጊዜ ፖለቲካና ጠጠር ያለ ነገር ለመስማት የሚወጡ ሰዎች ስለሆኑ አያውቁም ነበር።
ልክ እኔም እንዳንተው እዚህ አንዳንዴ ጌሞች ስጫወት ምናምን ጌመሮች እየመጡ ይሄን ማድረግ አለብህ ምናምን ሲሉኝ እኔ መናገር ጀመርኩኝ። በፊት የነበሩ ልክ ላይቭ ስገባ መቆራረጦች እንድትገጣጥም የሆኑ ለአንተ መነግርህ የነበረው ፕዝሎች ምናምን ይመጣብኝ ነበር። አሁን እየቀነሰ ቀጥታ ውይይቱን ማወያየት ጀመርኩኝ ማለት ነውና ይሄ እንትን አይደለም። ዘመዴ እንዳልኳችሁ መረጃ ይዞ የሚመጣ ሰው ነው፣ የሚተነትን ሰው ነው። ቁጭ ብላችሁ እዚህ ጋር ቁጭ ብለን እንሰማለን። ቲክቶኩ የፈቀደው ነገር ነው። ዘመዴ ራሱ አበባ አልቀረጸም፣ ኮፍያ አልቀረጸም። ጊፍት ጋለሪ እዚህ ጋር እሱ ያስቀመጠው ሲስተሙ ራሱ ያስቀመጠው ስለሆነ ፕሊስ በሚገባ ሰዓት እሱ እንኳን ቢዘነጋ የመጀመሪያ ተቀዳሚ ተግባራችን መሆን ያለበት የዘመዴን ጊፍት ጋለሪ አንድ ሳምንት ነው ያለ፣ በአንድ ሳምንት ውስጥ ነው ማስሞላት ያለበት። ኦኬ አርብ ባደርገውስ አርብ ነው በሳምንት አንዴ ከሰኞ እስከ እሑድ ነው እስከ ሚድናይት ድረስ። ስለዚህ አርብ ላይ አሁን ልክ ስታድግ ጊፍት ጋለሪም እያደገ ይመጣል እና አንበስታ እና ቲክቶክ ዩኒቨርስ ምናምን ይሁን እያደጉ እየሰፋ ይመጣል ወደ ኤ ለመድረስ ወደ ትልቁ ቻሌንጅ ትሄዳለህ ማለት ነው። ኦኬ ስለዚህ ፕሊስ ይሄን የምታደርጉ ደግሞ የዘመዴ ወዳጆች አለፈ ሲልም ደግሞ ኢቭን ወዳጆችን ባትሆኑ ሲስተሙን የምትረዱ በሙሉ ከምትችሉት ጀምሮ አበባው ከሞላ ወደ ኮፍያው ከሞላ ወደ ዶናት ከሞላ ወደ ባለው ካልሲ የሚወጡ ወደ መዛጋ የሚጠይቀውን እየሞላችሁለት አካውንቱን ጠንካራ አድርጉለት። በቃ ቴዲዬ እጅግ አድርጌ አመሰግናለሁ። ያው እንግዲህ ሌላ ጊዜ ደግሞ እኔ ያው አልተፈለኩም፣ ስፈለግ ሲሪየስ ሲሆን ክፍት እንደሆን ታውቃለህ። እንደዋወላለን፣ እንነጋገራለን። ምንም ያለው ነገር የለም። የምትሰራውን ስራ እጅግ አድርጌ አደንቃለሁ። የማደንቅበት ዋናው ምክንያት የፈለገ አመለካከት ይኑርህ፣ የፈለገ እሳቤ ይኑርህ፣ ሰዎች በፈለጉት መልኩ ሀሳባቸውን እንዲገልጹ። እኔ አሁን ሌላ ቦታ ናና ተወያይ ብባል አልወያይም። ምክንያቱም እኔ እንድናገር ትፈቅድልኛለህ፣ እነሱ እንዲናገሩ ትፈቅድላቸዋለህ። ከዛ ህግ አለ፣ መመሪያ አለ። ያን መመሪያ የሚጥስ ሰው ለዛ ቤት ለማንም የሚጥስ ሰው ደግሞ ደቂቃ አትታገስም፣ ውረድ ትለዋለህ። እነዛ ያስወረድካቸው ሰዎች እንኳን ከዛ በኋላ ሲሰድቡ ከርመው ሌላ ጊዜ ደግሞ አስተካክለናል ሲሉ ኑና ተናገሩ ትላቸዋለህ። ያን ወደዋለሁ። ስለዚህ የሚናገረኝ ሰው የፈለገውን ይናገር፣ አዳምጠዋለሁ። አንተ እንዳልከው ጣጥ ብዬ ነው የምሰማው፣ ማስታወሻዬን እጽፋለሁ። እኔ ስናገር ደግሞ እንዲበጠብጠኝ አታደርግም። የውይይት ደግሞ አንዱ ጠባይ ደስ የሚለው ይሄ ነው። ሰዎች ይናገሩ የፈለጉትን ነገር በገባቸው መጠን፣ ባነበቡት፣ በሰሙት፣ ባላቸው መረጃ ተነስተው የሚናገሩት። ያ የሚናገረው ሰው ሚሊዮኖች እየሰሙት ነው የሚናገረው። የተናገረው ነገር የህዝብ ሆኗል። ህዝብ እያዳመጠው ነው፣ ይመዝነዋል። ህዝብ ደግሞ ትክክለኛ ዳኛ ነው። የሚገርም ነገር። ስለዚህ ሰውየው ያላፈረበትን፣ ሰውየው ቢሰደብ የሚሰደብበት፣ ቢመረቅ የሚመረቅበት፣ ቢሸለም የሚሸለምበት፣ ቢሾም የሚሾምበት ነገር ነው የሚናገረው። ካልተናገረ ወይ ካልጻፈ ደግሞ አንድን ሰው በምን ታውቀዋለህ? ስለዚህ ሰዎች ሀሳባቸው፣ ዓላማቸው እንዲታወቅ መናገር አለባቸው፣ ወይም ደግሞ መጻፍ አለባቸው። መጽሐፉን አንበ ነው የምትፈርጀው አይደል? ይሄ ሰውዬ እንዲህ ነው፣ ጽንፈኛ ነው፣ ይሄ ሰውዬ ፍጹም መንፈሳዊ ነው፣ ይሄ ሰውዬ ለጋስ ነው የምትለው ያን የምትረዳበት ማለት ነው። እና ያን በመፍጠርህ እጅግ በጣም ነው ደስ የሚለው። አንድ ሲናደዱ ያለው ሰዎች አንዴ ብልጽግና ያደርገዋል፣ አንዴ ምልክት ያደርገዋል፣ አንዴ ምናምን ያደርገዋል። አንተ ግን የብልጽግናውንም የፋኖውንም የትግራዮቹንም የኤርትራዎቹንም ደግሞ ማንደራደርባቸው ነገሮች አሉ። ሀገር የሚባል ነገር አለ። መንግስታት ያልፋሉ። ሀገር ሲባል እኔ ምን ጊዜ ሀገሬ ጋር ነው የምቆመው። ሀገሬ ጋር ሰዎች የፈለጉ ይሆኑ የፈለገ ነገር ይምጣ ማለት ነው። እና በዚህ በጣም ነው ደስ የሚለኝ። እግዚአብሔር ያክብርልኝ። ደግሞ ልባሞች መሆን አለብን። እድሜም ከፍ እያለን የሚመጣው ፕላትፎርሙን በጥበብ እንጠቀምበት ያልኩት ለዛ ነው። አሁን ስሰደብ መልስ አልሰጥም። አሁን እዚህ ጋር ያሉትን ጭራሽ አበሽቃቸዋለሁ እንጂ አልሰጥም። ምክንያቱም ፕላትፎርሙ ላይ የሚሰበሰቡ ሰዎች በሙሉ አንድ አይነት የእውቀት፣ አንድ አይነት የግንዛቤ፣ አንድ አይነት የመረዳት ያላቸው አይደሉም። ፕላትፎርሙ ለሁሉም የፈቀደ ስለሆነ መጽሐፍ ማንበብ የሚችል ገብቶ ነው። ሲሰድብህ ኤቲክስ አያውቅም። የእስላም ስም ይዞ የእመቤታችንን ስዕል ይዞ የጌታ ልጅ ነኝ ብሎ እዚህ መጥቶ ይሳደባል። እና አሁን ያ ሃይማኖቱ ቢገባው ኖሮ ስድቡን እዚህ ጋር ያመጣው። ግን ተቃውሞ ካለው ደግሞ መቃወም ይችላል በጨዋ ገብቶ ይሄ ያረከው ነገር ይሄ የሰራው ነገር ትክክል አይደለም፣ በዚህ ሞግታለሁ፣ በዚህ አፈርሰዋለሁ እያለ
መናገር አለበትና ይህን ፕላትፎርም ስለፈቀድ ሁለቴም ሀሳቤን እንድሸጥ ስላረከኝ አይታል። የመጀመሪያው ላይ ዘመዴ አለቀለት ነበር የተባለው አይደለ? ያ ሁላ ሰራዊት መጥቶ ያ ሁላ ተቃዋሚ መጥቶ እንዴት ከዚህ ይወጣል ነው የተባልኩት። እኔ ያሸነፍኩበት ዋናው ምክንያት እንድደመጥ ስላረከኝ ነው። እንዲናገሩ ፈቀድክላቸው፣ ያስክ ጠይቃችሁታል አይደል? እሱ ደግሞ እንዲናገር እድል ስጡት አልክ። እኔ ድምፄ ስለተሰማ አሸነፍኩ። ግን እዛ እነሱ ተናግረው ቢበጠበጥ እናንተን ቢባል የሚሰራው ዜና በራሱ በስማም ልክ አግብተውት እንደዚህ አድርገውት ድራሹን አጠፉት ምንሴ ነበር የሚባለው። ግን ያልሆነም ቤቱ ህግ ስላለው ቤቱን የሚመራው ሰው ደግሞ የራሱ ኤቲክስ ስነ ምግባር ስላለው ለዛ ደፍሬ የመጣሁት። ለምን ሄድክ እያሉኝ ማለት ነው። ለምን እሱ ጋር ትሄዳለህ? እኔ ጥቅሙን ያየሁት። ጥቅሙ ምንድን ነው? ትተነፍሳለህ፣ እንቅልፍ ይወስድሃል እኮ ቴዲ። አድማጭ ስታገኝ ተናደህ ምን ብለህ መጣ የፈለግከው ነገር ብለህ ብሎ የሚያዳምጥ እረፍት ታገኛለህ። ሐኪም ጋር የምትሄደው ለምንድን ነው? ሐኪሙ እኮ ወዲያው መርፌ አይሰጥም፣ ምን አይሰጥም። ስትናገረው ስለሚያዳምጥህ ነው። መዳን የምትጀምረው አድማጭ ስታገኝ ነው። እና ቤትህን ያስፋልህ። እኔ ደግሞ ስፈልግህ እንደዚህ ስላገኘው እጅግ አድርጌ አመሰግናለሁ። ቴዲን አመስግኑ ሁላችሁም። እንግዲህ ከልብ አመሰግናለሁ ዘመዴ። እንዳንተ የሚረዱኝን ሰዎች በማግኘቴ ዋና ዓላማው ምንድን ነው? እኛ እንደተረዳሁት እኔ ሚዲያ ሰው ነኝ። ምን እንደጎደለን አውቃለሁ። እኛ በጣም ኋላ የቀረንን አሁን እየቀደምን ምናምን ይመስለናል እንጂ በተለይ በሚዲያው አካባቢ በሰላማዊ ውይይት በጣም ኋላ ቀረናል። ያንን መስበር ነው የምፈልገው። ለምሳሌ ዘመዴ እኮ እኔ ጋር ሲመጣ እኮ አይቶ አውጥቶ አውርዶ አስታውሳለሁ። ብዙ ሰዎች እንዴት ልትሰደብ ትችላለህ? ኧረ ተው፣ አንተ እንድትመጣ ማድረግ ከቻልኩኝ ትልቅ ነገር ነው። ሌሎች ከዛ ባሻገር ብዙ ፖለቲከኞች ይመጣሉ፣ ቲክቶክ ላይ መምጣት የሚፈሩ ሰዎች ማለት ነው። መጀመሪያ እነሱ እንዲመጡ ማይዘልፉበት፣ ማይሰደቡበት፣ የሚደመጡበት ሰላማዊ የሆነ ቦታ መሆኑን ማረጋገጥ መቻል አለብኝ። በተረፈ ተቃዋሚውም ከገዢው ፓርቲውም ከእብዱም ከጤነኛውም ሲናገር ማዳምጥ ከሆነ ምንም ላረግለት እኮ አልችልም። ለምሳሌ አንድ የፋኖ ደጋፊ ሌሎች ሲናገሩ የኦነግ የብልጽግና የቲፒኤልኤፍ የሌሎች የፖለቲካ ፓርቲዎች ሀሳባቸውን ሲሸጡ እንዳደመጠ ሁሉ የእሱ ተራ ደርሶ በምሰጠው 7-8 ደቂቃ ሲናገር ቁጭ ብሎ ማድመጥ ግዴታ አለባቸው። ለአንድ ለፋኖ ደጋፊ ይሄን ካደረኩለት ተናግሮ እስኪጨርስ ይሄን ካደረኩለት ሌላ ምን ማድረግ ይችላል? ችግርም የሆነው ሌሎቹ ሲናገሩ ፈቅደህ ልክ ፋኖ ሊናገር ሲል የምትከለክል ከሆነ ነው። ኢንተራፕት የምታደርገው ከሆነ ነው። የምትሰድበው የምታዘልፈው ከሆነ ነው። ለሌሎችም እንደዛው። ይሄ ሁሉም ጋር መሰልጠን አለበት። ውይይት ከሆነ በዚህ መንገድ ነው። ፖለቲከኞች ናቸው ፕሮፓጋንዳውን መስራት ያለባቸው። ገዢው ደግሞ አድማጭ ነው። እዚህ ጋር 1400 ሰው ከግራም ከቀኝ አንተ ፕሌቱን ነው የምታቀርብላቸው እና በዛ አውድ ነው እንትን ያልኩት። ዘመዴ በጣም ከልብ ነው ማመሰግነው። እውነት ለመናገር በብዙ ነገር ትደግፈኛለህ። በሀሳብም በመምጣትም ስጠራ መግለጫ ማብራሪያ ለመስጠት እንዲህ አይነት ጉዳይ ላይ ናስል ምስጋና ከልብ ነው። እኔም በጣም እጅግ አድርጌ አመሰግናለሁ። ሌላው ማወቅ ያለበትን የህዝብ ማወቅ አለበት የምለው እኔ ያለኝ እውነት አለ። አሁን ቴዲ አንተ ብልጽግና ብትሆን ሻዕቢያ ብትሆን ወያኔ ብትሆን ደንታ አይደለም፣ ለኔ ጉዳይ አይደለም። ያንተ ምርጫ ነው እሱ። ገባ? አንተ ፕሮቴስታንት ብትሆን ሙስሊም ብትሆን ኦርቶዶክስ ብትሆን ያንተ ምርጫ ነው፣ የኔ ምርጫ አይደለም። ተግባባን? በተነሳ ኢሹ ላይ ግን ስነጋገር እኔ ራሴን ይዤ ነው የምቀርበው። በሃይማኖት ከሆነ ኦርቶዶክስ ሆኜ ነው የምቀርበው። ስለዚህ ኦርቶዶክሳዊት ቤተክርስቲያንን ዶግማ ቀኖና ነው የማስከብረው የማመርገው ማለት ነው። የኔን እውቀት እናገራለሁ። ተቃራኒው አካል የኔን እምነት ስህተት ነው ብሎ ከኔ እምነቱ ስህተት ናቸው ያላቸውን የሚያወጣ ከሆነ ኦኬ፣ የዛም ማብራሪያ ሰጥና እንደውም እኮ ያንተ ስህተት ነው ብዬ ደግሞ ከሱ እምነት ውስጥ ያሉትን ስህተቶች አውጥቼ ይሄ እንዴት ታየዋለህ እለዋለሁ። አሁን ችግሩ የሚመጣው እዚህ ጋር ነው። ሌላው አንተን ብቻ ይናገርህና ከዛ አንተ መልስ ከሰጠ በኋላ መስማት አይፈልግም። እንደገና ውሊል ይፈልጋል። የእሱ እንዲነሳበት የእሱ እንዲታይበት አይፈልግም። እኔ ፈቅድለታለሁ አምላኬን እንዲናገር
ቅዱሳኑ እንዲናገር እንደ አለኝ በሚለው ጥላቸው አለኝ የሚለውን ነገር እንዲያመጣ አደርጋለሁ ማለት ነው። እሰማዋለሁ። እውነት እኔ ጋር አለ። ያንን የሚያፈርስ አዲስ ነገር አያመጣም። ከዚህ በፊት የተባለ ነገር ነው የሚያመጣው። አዲስ ግኝት የለም። በቅዱሳን ላይ የተነገረ፣ በእመቤታችን ላይ የተነገረ፣ በክርስቶስ ላይ የተነገረ ከመጀመሪያው 100 ክፍለ ዘመን ጀምሮ ሲነገር የነበረ ዘመናት ሲቀያየሩ ለዛ መልስ እየተሰጠ የኖረ ነገር ስለሆነ አንድ ሰው አሁን ጥያቄ ሲመጣ አዲስ ግኝት ይዞ አይደለም የሚመጣው። ቤተክርስቲያን ደግሞ ለዚያ መልሱን ሰንዳ ቁጭ አድርጋለች። እንዲህ በተጠየቃችሁ ጊዜ እንዲህ መልሱ ተብሎ ማለት ነው። ስለዚህ እኔ ለሚጠይቀኝ ሰው አዲስ የምፈጥረው ነገር የለም። እኔም ገባ አዲስ ዘመድኩን ተብሎ የሚጨበጨብልኝ ነገር የለም። ምናልባት ያንን አለማወቄ ያንን ማስረዳት አለመቻሌ ካልሆነ በስተቀር ቤተክርስቲያኗ ሙሉ ናት። የፖለቲካ አቋም እኔ የፈለግኩትን ይሄኛው መንገድ ለሀገር ይጠቅማል፣ ለህዝብ ይጠቅማል ብዬ ይዛለሁ እኔ። ስለዚህ የእኔን ማብራሪያ አልሰማም፣ ያንተን የኔን ብቻ ስማኝ የሚለኝ ከሆነ ጸቡ እሱ ጋር ነው የሚመጣው። ብንነጋገር ግን ምን ይመጣል? እኔ ወደ መሀል እመጣለሁ እኮ የኔ መረዳት ትክክል ያልሆነ ሊሆን የዛ ሰው መረዳት ትክክል ያልሆነ ይመጣል። ስለዚህ ወደ መሀል ልንመጣ እንችላለን። የሆነ ሞዲፋይ አድርገን አንድ ነገር ልናወጣ እንችላለን። እና ንግግር መኖር አለበት፣ ውይይት መኖር አለበት። እኔ ኢትዮጵያ ስለሆነ እንጂ እግዚአብሔር ምስክሬ ነው፣ ይህን ስደቱን አልፈልገውም። ክብር ያለኝ ሀገሬ ላይ ነው። እኔ እኮ መስቀል ወጥቶ የሚቀበለኝ እኮ ነኝ። ዙራምባ ብትሄድ የ2 ሰዓት መንገድ ፓትርያርክ የማይቀበል ህዝብ ወጥቶ የሚቀበል እንደ ጳጳስ የምታይ ነኝ። ዘመድኩን መጣ ሲባል ጸጥ ረጥ የሚባል ሰው ነኝ። ራሴን ስላልሸጥኩ ለዩቲዩብ ለምን ስላላደረግኩ እንጂ በተሰጠኝ አገልጋይ እኮ ነኝ፣ በቤተ ክርስቲያኔ ማለት ነው። ያ ህይወት ነው ለእኔ የሚሻለኝ። እና ሲከብደኝ ምን ሲለኝ ገዳማት መሄዱ ሐኪም ቤት አልወድም። ምን ያው ሲያመኝ ጠበል ነው የምሄደው፣ ወዲያውኑ የምፈወሰው። ያንን እዚህ አላገኝም። ውሃውን ነው እኔ ውሃውን የቧንቧን የጀርመን የቧንቧ ውሃ እግዚአብሔር ወይ እግዚአብሔር አብ ከሆነ የምጠመቀው ኪዳነ ምሕረት ከሆነ ብዬ በዛ አድርግልኝ ብዬ ነው የምጠመቀው፣ አሁንም ቢሆን ማለት ነው። እና ይሄ ስደት ይሄንን ሀገር ቤት ነበር መናገር ያለብኝ እኔ። የመቻቻል የፈለግከውን ተናግረህ ምን ብለህ የመደመጥ ያም ደግሞ እንትን ይሄ ፕላትፎርም ቢኖር በፖለቲካውም ነው ብለህ በቲክቶክ ብቻ ሳይሆን በየትኛውም የመናገር ነፃነት ኖሮ ነፃነቱ ግን በህግ የተገደበ ሆኖ ይሄን ትክክል አይደለም፣ በዚህ በኩል ግን እንደፈለጋችሁ ተብሎ ንግግር ቢኖር እኔ ይህንን ነገር መስራት የምፈልገው ይህን ነገር አገሬ ላይ ነበር። አልሆነም። ካልሆነ ደግሞ ባለውበት ሀገር አንድ ድንጋይ እንዲወረወር አልፈልግም። አንድ ድንጋይ አንድ ሰው ግን ያለ አግባብ እንዲሞት አልፈልግም። ገባ? አንድ ሰው እንዲሞት አልፈልግም። መንገድ መዝጋት፣ ፋብሪካ ማቃጠል፣ መኪና ማቃጠል፣ ንብረት ማውደብ፣ ቅብጥሮ የሚባለውን ነገር ነገም ዛሬም አልደግፍም። አንድ ንጹህ ገበሬ ግን ያለ አግባብ እንዲገደል አልፈልግም። ለዚህ ነው እኔ የማልወለድባቸውን በዘሬ የማይገናኙትን ሰዎች መንግስት ካልጠበቀው፣ ፖሊስ ካልጠበቀው፣ ሚኒሻው ካልጠበቀው፣ የአካባቢው ገዢዎች አስተዳዳሪዎች ካልጠበቁት፣ ያውም የኢትዮጵያ ሕዝብ ከእግዚአብሔር በታች የእድር ዳኛ በእግዚአብሔር ምትክ የተቀመጠ ነው ብሎ የሚፈራን ማህበረሰብ የበላዮችን የሚታዘዝ የዕቁብ ዳኛ የሚፈራ የቀበሌ ሊቀመንበር ከጠቅላይ ሚኒስትሩ በላይ ስልጣን አለው ብሎ የእግዚአብሔር ታናሽ ወንድም ብሎ የሚፈራ ማህበረሰብ እኔ በሰላም ተኝቼ ማድረው እንቅልፍ አጥተው የሚጠብቁኝ ፖሊሶች፣ ወታደሮች ስላሉ ነው የሚል ለዚያ ግብር የሚገብር ለዚያ ታክስ የሚከፍል ለዚያ ቀረጥ የሚቀርብ ያን ማህበረሰብ በብላሽ ስትገለው የገደለው ሰው የማይጠየቅ ሲሆን እኔ የገባሁት ለዛ ነው የምናገረው ማለት ነው። ያ ሰው ራሱን የመከላከል መብት አለው። በቆንጨራ ይሁን በገጀራ ይሁን በድንጋይ ይሁን ብሎ ይሁን በድንጋይ ይሁን አይደለ? የአሜሪካንም ህግ የካናዳም ህግ የህገ መንግስቶቻቸውን የየትኛውም ህገ መንግስት ራስን መከላከል ተፈጥሯዊ መብት ነው። የሰው ልጅ እንኳን ሰው እንስሶች ማለት ገባ ራስን መከላከል እዚህ ላይ ነው የገባሁት እኔ። እና ራሱን የሚከለ ዝም ብለህ ሚስትህን እዛ አጋድሞ ለ6 ደፍረው መድፈሩ ሳያንስ ደግሞ እዛ አጋድመው እርጉዟን አርደው ይሄንንም ደግሞ በቪዲዮ እየቀረጹ እየለጠፉ ይህን በጀግንነት እያወሩ ከየትኛው ማህበረሰብ ነው ከየትኛው ይህንን መንግስት ሊያስቆምልህ ሊከላከልልህ ካልቻለ ህዝብ ራሱን አደራጅቶ
ማስቆም አለበት ባይነኝ። ምክንያቱም ብዙ ቦታ ተብሏል። አሁን በኦሮሚያ ውስጥ አንዳንድ ቦታ ላይ በቃ ስላልቻልን ራሳችሁን ተደራጅታችሁ አካባቢያችሁን ጠብቁ ብሏቸዋል ሰው። ያኔ ህዝብ ራሱን ማስከበር ይችልበታል። እና ይሄን ማውራት የነበረብን ጊዜ አይደለም ነው የምልህ። አሁን የቻይናዎቹን ቲክቶክ አይቼዋለሁ። ህፃናቶቹ የሚማሩት የሚይዙት ነገር ቀልዳቸው፣ ቴክኖሎጂያቸው ህፃናቱ ኪንደርጋርደን ውስጥ ሆነው ውትድርናው እንዴት እንደሚሰለጥኑ፣ ኪንደርጋርደን ውስጥ ሆነው እንዴት የምግብ ማብሰል፣ የፈጠራ ስራ፣ ጂምናስቲክ፣ የስፖርት ይሄ አሁን ኦሎምፒክ ሲመጣ ወርቁን ምኑን ጠቅላላ አድርገው ይዘው የሚሄዱት ብዙ ህዝብ ስላላቸው አይደለም፣ ከህፃናት ጀምሮ ስለሰሩበት ነው። የእኛን ደግሞ እያየኸው ነው። ጀግና የሚያደርግህ የሚያሸልምህ በ40 ዓመቱ የ6 ዓመት ህፃን ዘግዝቁ ይሰድብላል። እዚህ አለቀ። ስለዚህ ለዛ ደግሞ የሚሸልሙ አሉ። አበባ አንበሳ ነው የሚወርደው። አንበሳ ለስድብ የስድብ ስፔሻሊስቶች ተመርጠው ለእነዚያ ክፍያ እየተፈጸመ ማለት ነው። እኔ እግዚአብሔር በሚያውቀው እዚህ የቲክቶክ መንደር ስመጣ ቴዲ ብዙ ነገር ቀይሬያለሁ ማለት ይችላል። ደረቴን ነፍቼ ነው የምናገረው። መጣብን ደግሞ እስክባል ድረስ ማለት ነው። መጣብን በእውነት ስርዓት እንዲያዝ የራሴን አስተዋጽኦ አድርጌያለሁ። መንደሩ በሚፈልገው ቶን መጥቼ ማለት ነው። እኔ ፐርሰናል ላይፌ የሚያውቁኝ ይመሰክራሉ። አሁን ቲክቶክ ላይ እንደምታየው አይደለም፣ ሚዲያ ላይ እንደምታየው አይደለም፣ ቴሌግራም ላይ እንደምታየው አይደለም። ያኛው ዘመድ ሁኔታ አለ ብለው የራሴ ቤተሰብና ጓደኞቼ እስኪ ጠይቁኝ። ይሄኛውን ካራክተር ይዤ ነው የምገባው። ቲያትር ነው ይሄ እና አብራር አብዶን አይተዋል። አቡነ ጴጥሮስን ሆኖ ነው የሚሰራው እና አንዋር መስጊድ ሄዶ ሰግዶ ሶላቱን አድርሶ ወደ ስራው ይመጣል። ራስ ቲያትር። ከዛ ብፁዕ አቡነ ጴጥሮስን ሆኖ ኦ እግዚኦ ብሎ ደግሞ እግዚአብሔር ይፍታ ይላል እና ደግሞ ማምላክ ኢትዮጵያን ምነው ረሳሻት ይላል። አብራር አብዶ አቡነ ጴጥሮስ ነው። ህዝቡን ከስር ይፍቱኝ አባቴ እያለ ቁጭ ይላል። ካራክተሩን ይዞ ነው የሚገባው እሱ። ከዛ ቲያትሩ ሲያልቅ ደግሞ ቆቡን በክብር አስቀምጦ ቀሚሱን አስቀምጦ ወደ መስጊዱ ሄድና ላኢላሃ ሙሐመድ ረሱል ምናምን ሰግዶ ይሄዳል። እኔ እዚህ ስመጣ ቲክቶክ ላይ ያልገባቸው ይሄ ገባ። እኔ ካራክተር ይዤ ነው መጣው። ይሄ ቲክቶክ የሚፈልገው ስላለ በረባሽ ሙድ መተህ እዚህ እንዲያዳምጡ መልእክቱን እኮ ይሰሟታል። አሁን ብዙ ሰው የሚለው ይሳደባል እንጂ ነው የሚሉት። ስድቡን አምጣ ብትለው ስድብ ማለት እንግዲህ እናውቀዋለን ምን አይነት እንደሆነ። በእኔ ዕድሜ እነዛ ስድቦች የሚሰደቡ አይደሉም። ግን ቤታችን በመንደራችን ማንኛውም ኢትዮጵያ ሊናገረው የሚችለውን ምን አባክ የታባክ ምንድን ነው ምናምን ብለህ ያም ደግሞ የምር ያለውን ነገር ትናገራለህ። ይሳደባል ይላሉ። ግን የሆነ ሆኖ ሀሳባችንን እየሸጥን ነው። አንተም ባለበት የፈለግከውኑን ሰዎች እንዲናገሩ እድሉን ስጣቸው፣ ይተንፍሱ። ደግሞ የታፈነ ነው፣ መተንፈሻ ቦታ የለውም። ግን ስርዓታቸውን ይዘው ይተንፍሱ። እኔ ግን በተፈለገው ጊዜ አጨቃጫቂ ነገር አለ ትፈለጋለህ ተባልኩ ጊዜ እንደው ደግሞ ዝም ብለህም አንጠልጥለህ ና ምናምን አላልከኝ። አመሰግናለሁ። ግን ወሳኝ በሆነ ጊዜ አለው ልልህ ነው። እመጣለሁ። አሰልፈ ጥያቄ ያላቸው ካለ አጠጣለሁ። ተሰነባብተን እንሄዳለን። አከብርሃለሁ በጣም እንደውም ከተገናኘን ዓመት ከምናምን ሆናል። ለመጨረሻ ጊዜ ዓመት ከምናምን ሆናል። እንደው አንድ መድረክ እናዘጋጃለን። ዘመድዬ የዘመድ ቤተሰቦች ሁልጊዜ እሱ መድከም የለበትም። ይሄን ልበልና ልውጣ። ሁልጊዜ አንዴ ነው መናገር ያለበት። እንዳልኳችሁ ልዩነት መኖር አለበት። ደግፉትም አደግፉትም፣ ይመቻችሁም አይመቻችሁም፣ አንድ ነገር ግን ማይካድ አቃለ ላይቭ ከመግባቱ በፊት መረጃ አሰናድቶ ይመጣል። ኢትዮጵያ እንዴት ዋለች፣ እንዴት ሰነበተች፣ ምን አዲስ ነገር አለ የሚለውን ይዞ ይመጣል፣ ይተነትናል። ይሄን ደግሞ ሲያደርግ ያው የኛ ልጆች የሰሩት ፕላትፎርም አይደለም፣ ቻይኖች የፈጠሩት ነው። እነሱ ደግሞ ጊፍት ጋለሪ አስሞላ ይሉታል። ያን ጊፍት ጋለሪ ደግሞ እያያችሁ እንትኖችም ሞዴሬተሮችም ስጥና ኦርጋናይዝድ ሆነው የምታውቃቸውን ሰጥተህ እነሱ ኮመንት ላይ እንዲያሳውቁ አንተ መናገር አይጠበቅብም። እነሱ ጎበዞች ይናገራሉ ብዙ ጊዜና ሞዴሬተር ውሰዱና ዘመዴ አድማጭ ተመልካችን አስታውሱ። ሊረሳ ይችላል። አንድ ሳምንት ብቻ ነው ያለ። አንድ ሳምንት ካለፈ ድጋሚ ስለምትወርድ በዚህ ቢያንስ በሚቀጥለው 5-6 ሳምንታት ዘመዴ ተንደርድሮ ይሄ መምጣት አለበት። ከአንድ ሳምንት ነው አንድ ደረጃ የምታድገውና ሳምንቱን ባደከ ቁጥርም ቻሌንጁም እንትኑም ጋለሪም እየሰፋ ስለሚሄድ
ያን አድርጉ። ያ ከሆነ አካውንቱ ብዙ ጊዜ እኔ ጋርም እየደወለ እንዴት ሆንኩኝ እያለ ብዙ ጊዜ እንግዲህ ዘመዴ ብዙ ጊዜ ይለፋል። እውነት ለመናገር ይደክማል። እንደዛ መሆንም የለበትም። አካውንቱ መጠንከር አለበት። ፕሊስ ያን አድርጉ። እንገናኛለን ዘመድዬ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። እኔም ስጠራህ ወዲያ ወዲህ ሳትል አንተ ብለህ ስለመጣ እጅግ አድርጌ አመሰግንሃለሁ። ደህና ሁንልኝ ቴዲዬ። እኔ ወደ ሾው ቀጣይ